አፍሪካውያን እርስ በርስ ያላቸው ትስስር እንዲጠናከር ጥረቶች ቢደረጉም ከወረቀት ባለፈ መሬት ላይ ለማውረድ አለመቻሉ ተገልጿል። የተገለጸው ወርልድ ፐብሊክ ሰሚት አፍሪካ የተሰኘው አህጉራዊ ጉባኤ በዛሬው ዕለት በአዲስ አበባ በተካሄደበት ወቅት ነው። ጉባኤው በአፍሪካውያን መካከል ትብብርን በመፍጠር ሀሳቦቻቸው በዓለም አቀፍ መድረኮች እንዲሰሙ ለማድረግ የሚያግዝ መሆኑ የተጠቆመ ሲሆን የአፍሪካውያንን የእርስ በርስ ግንኙነት ለማጠናከር ሊሰራ እንደሚገባም ጥሪ ቀርቧል። ሪፖርተራችን ሊያ ክብረውም ተጨማሪ አላት። ኢትዮጵያ የአፍሪካውያን ሀሳቦች በዓለም አቀፍ መድረኮች እንዲሰሙ ያግዛል የተባለውን የመጀመሪያውን ወርልድ ፐብሊክ ሰሚት አፍሪካ እንድታስተናግድ መመረጧን ተከትሎ ጉባኤው በዛሬው ዕለት በአዲስ አበባ ተካሂዷል። በጉባኤው ከተለያዩ የዓለም ሀገራት ብሎም ከአፍሪካ ሀገራት የመጡ ከ700 በላይ ተሳታፊዎች የታደሙ ሲሆን ጉባኤው በአፍሪካውያን መካከል ትስስርን፣ ዘላቂ ልማትን፣ ፈጠራንና ዲፕሎማሲን በማጠናከር ረገድ ፋይዳው የጎላ ስለመሆኑ ነው የተገለጸው። ጉባኤውን ከሚያዘጋጁት መካከል አንዱ የሆነው ግሎባል ብላክ ሴንተር ዋና ጸሐፊ የሆኑት ጸጋዬ ጫማ በአፍሪካ ለዘመናት ሲነገር የቆየውን የጥቁር ህዝቦች አንድነት ወደ መሬት ማውረድና ተግባራዊ ማድረግ አስቸጋሪ ሆኖ መቆየቱን ነው ያነሱት። ህዝብ ለህዝብ መገናኘት፣ ህዝብ ለህዝብ መፈቃቀር አዲስ የተገኘ ግኝት አይደለም። ምናልባት ከ100 ዓመት በፊት ጀምሮ ህዝቡ መፈቃቀር አለበት፣ ፖለቲከኞቹን ጥሎ ማለፍ አለበት፣ የሃይማኖት እንትኖችን ጥሎ ማለፍ አለበት የሚል ነገር በስፋት እየተወራ በሐሳብ ደረጃ በምንድነው ሬቶሪክ ነው የሚባለው በስፋት እየተወራ የቆየ እየተንከባለለ የመጣ ነገር ግን ተግባራዊ ለማድረግ በጣም የተቸገርንበት ነው። ጸሐፊው አክለውም የአሁኑ ጉባኤ የዓለም ሀገራት አካሄድ እየተቀየረ ባለበት በዚህ ዘመን አፍሪካ ከተመልካችነት ወጥታ ንቁ ተሳታፊ እንድትሆን ያግዛል ነው ያሉት። አክለውም የጥቁር ህዝቦችን ታሪክ በጎላ መልኩ ለማሳየት እንደሚረዳ የተናገሩ ሲሆን ለቀጣዩ ጉባኤ የአፍሪካን አቋም ለማቅረብ በማለም የተዘጋጀ መሆኑን ጠቅሰዋል። ዓለም እየተቀየረ ነው ያለው። አፍሪካ ተመልካች ሊሆን አይችልም። ያንን እንዴት አድርገን ነው በአግባቡ በሚመጥን መልኩ የአፍሪካውያንን የጥቁር ህዝቦችን ታሪክ በጎላ መልኩ ተሳትፎ ማድረግ የምንችለው ነው። በዛ ላይ እየተሰራበት ስላለ ያንን በተመለከተ ሀሳብ ጨምቀን አፍሪካዊ የጥቁር ህዝቦችን አቋም የሚያንጸባርቅ አቋም አስተካክለን ለሁለተኛ በሞስኮ በሚደረገው በሰፕተምበር ላይ ይደረጋል በሚደረገው ስብሰባ ላይ ከዚህ የሚወጣውን የአቋም መግለጫ እዛው እናስረክባለን ማለት ነው። የአሁኑ ሰሚት በአፍሪካ መዘጋጀቱ አፍሪካ በዘላቂ ልማትና በዓለም አቀፍ ትብብር ዙሪያ በሚደረጉ ዓለም አቀፋዊ ጥረቶች ላይ አህጉሪቱ የምትጫወተው ሚና እያደገ እንደመጣ ማሳያ መሆኑን በመድረኩ ተነስቷል። ከአፍሪካዊና ዓለም አቀፍ ድርጅቶች ጋር በመተባበር የተዘጋጀው ይህ ጉባኤ ዘላቂ የመሰረተ ልማት ዝርጋታ፣ የምግብ ስርዓት፣ የሳይንስና ትምህርት ስርዓት፣ የአፍሪካ የባህልና ቅርስ ጥበቃ ላይ በሚያተኩሩ ጉዳዮች ላይ እንደሚመክር ነው የተነገረው። የወርልድ ፒፕልስ አሴምብሊ ምክትል ዋና ዳይሬክተር የሆኑት ያኒና ዲቤዮስኮቫ በበኩላቸው ተቋማቸው አፍሪካ በዓለም መድረክ ላይ ያላትን ተጽዕኖ እንዲጨምርና ተሰሚነት እንዲኖራት እየሰራ እንደሚገኝ አብራርተዋል። ይህንን ጉባኤ ያዘጋጀው ድርጅት ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ህብረት ነው። 160 በላይ ሀገራት የተውጣጡ መንግስታዊ ያልሆኑ ድርጅቶችን አንድ እናደርጋለን። አሁን ደግሞ ወደ አፍሪካ መጥተናል። ዋናው ዓላማችን በሲቪል ማህበራት ዘርፍ ላሉ መሪዎች የእርስ በርስ ግንኙነት መረብ መፍጠር ነው። በተጨማሪም ለዓለም እንዲሁም ለአፍሪካ የጋራ እሴቶች አጀንዳ ላይ ትኩረት አድርገን እየሰራን እንገኛለን። በመሆኑም ከዋና ዋና አጀንዳዎቻችን አንዱ አፍሪካ የወደፊቱን ዓለም እንዴት ትቀርጻለች የሚለው ነው። እጅግ በፍጥነት በማደግ ላይ ያለችው የዚች አህጉር ሚና ምንድነው የሚለው ነው። ዳይሬክተሯ እስካሁን በተከናወኑ ስራዎች የወርልድ ፐብሊክ ሰሚት አፍሪካን ቢሮ ማቋቋም እንደተቻለ ገልጸው ሌሎች ፕሮጀክቶች መጀመራቸውንም ነው የተናገሩት። የመጀመሪያውን የዓለም ህዝቦች ጉባኤ የአፍሪካ ቢሮ ያስመረቀን ሲሆን መቀመጫውንም በዛምቢያ አድርጓል። ትናንትና ለተለያዩ የአፍሪካ ሀገራት የሚሆኑ 2 ሳይንሳዊ የጋራ ፕሮጀክቶችን አስጀምረናል። እነሱም የዛምቢዚ ወንዝ ምርምር ፕሮጀክትና በአፍሪካ ላሉ መንግስታዊ ያልሆኑ ድርጅቶች የሚሆን የምርምር ፕሮጀክት ነው። ከጉባኤው በኋላ ስለሚጠበቁ ውጤቶችም ተከታዩን ብለውናል። በሰዎች መካከል እምነትን እንገነባለን። እምነት ለጠቅላላው ዓለምና ለአፍሪካ አህጉር ዘላቂ ልማት መሰረታዊ ቁልፍ እንደሆነ እናምናለን። በመሆኑ እምነትን እንገነባለን። በሰዎች መካከል ከሚፈጠር እምነት ደግሞ በኢኮኖሚዎች መካከል ወደሚፈጠር እምነት እንሸጋግራለን። እቅዳችን እሱ ነው። በአዲስ አበባው ጉባኤ የሚደረስባቸው ምክረ ሀሳቦችና ውሳኔዎች በሴፕቴምበር 2026 በሞስኮ በሚካሄደው
በሁለተኛው የዓለም ህዝቦች ጉባኤ ላይ ለሚደረጉ ውይይቶች ግብዓት እንደሚሆኑ ተመላክቷል።